በአማራ ክልል የተጀመሩ የልማት ተግባራትን ከዳር ለማድረስ በትጋት መስራት፣ ሰላምን ማጽናትና ቀጣዩን ምርጫ ዲሞክራሲያዊ ማድረግ እንደሚገባ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናግረዋል። ምክትል ጠቅላይ ሚኒስትሩ በባህር ዳር ከተማ እየተከናወኑ ያሉ የልማት ስራዎችን በተመለከተ ባካሄዱት የሁለት ቀናት ጉብኝት ላይ እንደተናገሩት የክልሉ ባለሀብቶችም ሆኑ ሌሎች አልሚዎች በትልቅ መነቃቃት ውስጥ ትርጉም ያለው ተሳትፎን ሊያደርጉ ይገባል። ጉብኝታቸው ዛሬ ተጠናቋል። ባልደረባችን ለይኩን ዓለም ደግሞ ከባህር ዳር የምክትል ጠቅላይ ሚኒስትሩን የጉብኝትና የንግግር ዋና ዋና ትኩረቶች ምን እንደሆኑ ሊያስቃኘን በቀጥታ መስመራችን ላይ ይገኛል። አሁን ለይኩን እንዴት አመሸ? መረጃዎችን ለተመልካቾቻችን ማድረስ ብትጀምር። አመሰግናለሁ ሶዶና የሻዋ እንደምን አመሻችሁ። አሁን የቆምኩበት ስፍራ በጣና ዳር በአንዱ ማዕዘን ላይ ነው። ይህ ስፍራ ከአመታት በፊት ከጊዜያት በፊት ባዶ ሳር ረግረግ የነበረ ቦታ ነው። ነገር ግን ከጀርባዬ ለተመለከቱ እንደምትችሉት ከኮሪደር ልማት በኋላ ጣናን ወደ ባህር ዳር የማስተሳሰር የጣናን ንፋስ የጣናን ትንፋሽ ወደ ባህር ዳር አስተሳስሮ በኮሪደር ልማት ምቹ ከተማን ጽዱ ከተማን በእርግጥ ጽዱ የነበረች ከተማን ይበልጥ ደረጃውን የጠበቀና በሁሉም የተሟላች በማድረግ ሂደት የታየ ውጤት ነው። ከጀርባዬም የምትመለከቱት በዚህ ሰዓት ሰው ልጆቹን ይዞ እየተዝናና የማረፊያ ቦታዎችን እየተጠቀመ ያንን ነው እየተመለከትን ያለ ነው። በእናንተ እንደተናገሩት ባለፉት ሁለት ቀናት የኢፌዴሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ በዚህ በባህር ዳር ተገኝተው በክልሉ እየተከናወኑ ያሉ አጠቃላይ የልማት ስራዎችን ተመልክተዋል። ፕሮጀክቶችን መርቀዋል። ደግሞ አዲስ ፕሮጀክት አስጀምረዋል። ከዛ ባለፈ ደግሞ ክልሉ በቀጣዮቹ አመታት ያለፉትን የለውጥ ጉዞዎች በማጠናከር በኩል ምን ጠንካራ ጎኖች መሰረት ተጥለዋል፣ በነዛ መሰረቶች ላይ ምን ሊሰራ ይገባል የሚለውን እየተገመገመ በየደረሱባቸው ሁሉ መመሪያዎችንና ሊሆን ይገባል ያሏቸውን ቃላት መልእክቶች ሲያስተላልፉ ነበር። የኢፌዴሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ ልዩ ትኩረት ከሰጧቸው መካከል በክልሉ ያለውን የቱሪዝም ኮሪደር ከማስፋት አንጻር ከዚህ ከጣናም ሆነ ከአጎራባች አካባቢዎች በተለይም የጣናን ዙሪያና የአባይ ተፋሰስ እስከ ጎንደር ባለው ኮሪደር ውስጥ ያሉትን የልማት አቅጣጫዎችን በተለይም ቱሪዝም ታሳቢ ባደረገ መልኩ የተገነቡ ልማት ስራዎችን ተመልክተዋል። ለምሳሌ በትላንትናው ዕለት የተመረቀው የፈለገ ጊዮን ኢኮ ሪዞርት አንዱ የልማቱ ማስተሳሰሪያ ማዕዘን ነው። ከዚህ ማዕዘን ጋር የሚተሳሰረው ሌላው ነጥብ ደግሞ የጎርጎራ ሪዞርት ነው። ከዛ ተሻግሮ ደግሞ ተፋሰሱን ተከትሎ ደግሞ የጎንደር አብያተ መንግስታት አሉ፣ የደሴቶች አሉ። ደግሞ ዛሬ የተጀመረው ደግሞ በዚሁ የቀድሞ የጣና ሆቴል የነበረው ከዚህ በኋላ ደግሞ በሜድሮክ ኢንቨስትመንት ግሩፕ የሚሰራው ዛሬ ተጀምሯል። እነዚህ ሁሉ ነጥቦች ሲያዙ አጠቃላይ የቱሪዝም ኮሪደሩን ምን ያክል ሊያሳድጉት እንደሚችሉ ነው። በእነዚህ ሁሉ የተላለፉ መልእክቶች አንድ ሁለት ተብሎ ሊጠቀሱ የሚችሉ ናቸው። የመጀመሪያው የክልሉ ልማት በተለያዩ እንደሚነገረው ወይም በሌላ ወገን እንደሚነገረው ሳይሆን ተጨባጭ የሆነ በየጊዜው ሪባን የሚቆረጥለት ደግሞ ሩቅ ተሻጋሪ የሆነና የክልሉን ሰዎች ያሳተፈ መሆኑን በመልእክታቸው አንስተዋል። ስለዚህ ጥሪም አስተላልፈዋል። በክልሉ ልማት ማድረግ የምትፈልጉ ኑ አሁን ነው ጊዜው። በተለይም ደግሞ ባህር ዳር ብርቅ የዓለማችን ከተማ ለመሆን ትልቅ ጉዞ ላይ ናት። ስለዚህ ኑ በባህር ዳር ኢንቨስት እናድርግ የሚለው አንዱ መልእክታችን ነው። ከዛ ባለፈ ደግሞ ትልልቅ ፕሮጀክቶች አሉ። የዓለም አቀፉ የሆነው የስቴዲየም ደግሞ ልዩ ሁኔታ በሆነ መልኩ እየተጠናቀቀ ይገኛል። ለባህር ዳር ሌላው የቱሪዝም ገጽታ ነው። ከዛም ደግሞ ስፖርትን ለማጠንከርም በሀገራዊ ፕሮጀክቶች እንደተያዘው በሀገራዊ ቅድም እንደተካተተው አንዱ መዳረሻ ነው። ይህን ሁሉ ደግሞ ትራንስፖርቴሽን አንዱ ጉዳይ ነውና የባህር ዳር ዓለም አቀፍ አየር ማረፊያ እንዲሁ እየተጠናቀቀ ይገኛል። 85 በመቶ ደርሷል። በሰዓት 1000 ሰዎችን ለማስተናገድ ይጠበቃል። ይህ አየር ማረፊያ ለሌሎችም ኢትዮጵያ ውስጥ ያለውን ግንኙነት ትስስሩን ከማጠናከር ባለፈ ዓለም አቀፍ ግንኙነቶችን ለማጠናከር አቅም ይፈጥራል። ሌላው በመልእክታቸው የተነሳው ሰላምን እናረጋግጥ። በሰላም ዙሪያ ላይ አብረውን የሚሰሩ አሉ። ስለዚህ አሁንም ቢሆን ሰላም እየመጣ ነው። ስለዚህ አሁንም የሚበጀው ሰላም ነው። በክልሉ እየተረጋገጠ ያለውን ሰላም አብረን እናጽናና እንቀጥል የሚል ነው። ሶስተኛ ደረጃ ሊጠቀስ የሚችለው መልእክታቸው አሁን የምርጫ ሰዓት እየደረሰ ነው። ስለዚህ በምርጫ ወቅት እያንዳንዶቻችን ሁላችንም በዲሞክራሲያዊ መንገድ ተአማኒና አሳታፊ ለማድረግ የሚሰራውን ስራ
በመንግስት በኩል እየተሰራ ይገኛል። በሌላውም ወገን በኩል በተፎካካሪ ፓርቲዎችም ሆነ በሌሎች ወገኖች በኩል መልካም ተሳትፎዎች አሉ። ይህንን አጠናክረን ለሀገር የሚበጀውን አበርትተን እንቀጥል የሚለው ነው። በእያንዳንዱ ቦታዎች ደግሞ ያቀረቡት ጥሪ አለ። የክልሉ ተወላጆች በሀገር አቀፍ ደረጃ ያላቸው ዓለም አቀፍ አልሚዎች በባህር ዳርም ሆነ በክልሉ ኑ እናልማ የሚለው መልእክታቸው ከተነሱት መካከል ነው። ከዛ ውጭ የባህር ዳር ውበት የባህር ዳር የኮሪደር ልማት እንዲሁ በየቦታዎች የተነሳ ነው። በጉብኝታቸውና በፕሮጀክት ምርቃዎቻቸው ሁሉ እነዚህ በመልእክቶችም የተጠቀሱ ናቸው። ሲጠቃለል የኢፌዴሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ በዚህ በባህር ዳር በነበራቸው የሁለት ቀናት ቆይታ ያለቁ ፕሮጀክቶችን በሚመርቁበትም ወቅት ባለው ጊዜ ውስጥም የሌሎችም ተሳትፎ የታየበት በመሆኑ ለምሳሌ በዚሁ በኢኮ ሪዞርት ምርቃት ወቅት አባገዳዎች፣ ሀደስንቄዎች፣ የሀገር ሽማግሌዎች፣ ሌሎችም በሀገር አቀፍ ደረጃ የሚጠሩ እና በዛው ውክልና ያላቸው ሰዎችም በዚሁ በባህር ዳር ታድመዋል። ስለዚህ ባህር ዳር የሀሳቦች መሰባሰቢያ የልዩነቶች መድመቂያ መሆኗን ያሳየች ናችና በዚህም ልንቀጥል ይገባል የሚለው በመልእክታቸው ከተካተቱት ጉዳዮች መካከል ነው። ሌላ አትኩሮት ሰጤ የተናገሯቸው መካከል በባህር ዳርም ሆነ በክልሉ ልማት ዋጋ እየተከፈለም ቢሆን ጸንታችሁ ክልላችን ነው እያላችሁ ያለማችሁትን ዋጋችሁ ይታወቃል፣ ለሀገር ልማት ነው የሚለውና ተያያዥ መልእክቶች ተላልፏል። ስለዚህ በዚህ በባህር ዳር የነበራቸው የሁለት ቀናት ቆይታ እነዚህና መሰል መልእክቶች የተላለፉባቸው ነው። ከዚህ ከባህር ዳር ነፋሻማ ምሽት እንዲሁ ለተመልካቾቻችን ያደረስናቸው መረጃዎች እነዚህ ናቸው። አመሰግናለሁ።